ረመዳን መጣ ጾም ሰዓት ላይ ኢፍጣር ሰዓት ላይ ውሃውን ስታከፋፍሉ ተምሩን ስታከፋፍሉ የናንተ መገኛ ውበታችሁ እሱ ነው። ላፈጠረባቸው ቀናት ምስኪንን ማብላት ነው። ስለዚህ ለእያንዳንዱ ቀን አንድ ምስኪን ያበላል ማለት ነው። ከሺሻ ቤቱም ከጫት ቤቱም ከዳንስ ቤቱም ከሁሉም ቤት ወጥተን የተወደደው ቤት ላይ የአላህ ቤት ላይ እንመለስ። ከቦሻለው ቀዳ ማውጣት ወይም ደግሞ ያንን ያልጾመውን በመጾም መክፈል ይኖርበታል። ረመዳን መጣ ጾም ሰዓት ላይ ኢፍጣር ሰዓት ላይ ውሃውን ስታከፋፍሉ ተምሩን ስታከፋፍሉ የናንተ መገኛ ውበታችሁ እሱ ነው። ስለዚህም አሁኑኑ ጊዜ ሳንፈጅ ያ አላህ ምህረት ለግሰኝ እስካሁን በዚህ ሐል ቆይቻለሁ ከአም በኋላ ከዚህ ሱስ ወጥቻለሁ ብለን ትክክለኛ ተውባ አድርገን ወደ አላህ እንመለስ። ከሺሻ ቤቱም ከጫት ቤቱም ከዳንስ ቤቱም ከሁሉም ቤት ወጥተን የተወደደው ቤት ላይ የአላህ ቤት ላይ እንመለስ። ከቦታዎች ሁሉ ተወዳጅ የተመረጠ ቦታ ማለት የአላህ ቤት ነው። ነብዩ ያሉት የወጣትነት ጉልበትና የሽምግልና ጉልበት አንድ አይደለም። ይሄው አባቶችን ጠይቁ። የትኛው እድሜ ትመኙታላችሁ ትመርጡታላችሁ? ቢመለስ ብትሏቸው የወጣትነት ያ አበባ እድሜን ይመርጣሉ። ስለዚህ በዚህ ወጣትነት እድሜ ያከማቻችሁት በዚህ ወጣትነት እድሜ የሰራችሁት ኸይር ነገ ከዘራ ስትይዙ ይጠቅማችኋል። ተአረፍ ኢለላህ ፊረኻ አላህን በአማኑ በደስታው በጥሩ ሰዓት እወቀው። ወጣቱን እወቀው፣ ሀብቱን እወቀው፣ ጤነኛውን እወቀው። አላህ በጭንቅ ሰዓት በመከራ ሰዓት ደግሞ አላህ ያውቀሃል፣ አላህ ይደርስልሃል። ስለዚህ ይሄ ወጣትነት ጊዜ አበባ ነው፣ በከንቱ ሊያመልጥ አይገባም። ስለዚህ እስቲ ወጣቶች የት ነው ያለው ወጣት? የአካባቢ ወጣት ይሄ ብቻ ነው? ይሄ ብቻ ነው የአካባቢ ወጣት? የት ነው ያለው ዛሬ ወጣቱ? የት ሄደ ወጣቱ? የት ነው ያለው ወጣቱ? ወጣት የዲን ዘብ ነህ እኮ ወጣት። ሚዲያውን ያጥለቀለቀው ወጣቱ። ነገር ግን ያ ሚዲያ ላይ ያጥለቀለቀው ወጣት የተከበረው የተወደደ ቦታ ላይ አላህ ቤት ላይ ሲታይ ሲገኝ ግን አይታይም። ያ ልብ ይሰብራል። ሐቂቃ የአላህ ቤት ማለት አማኞች ሲሙሉበት ውበቱን ይጨምር ማለት ነው። ኢነማ ያእምሩ መሳጂድ አላህ መን አመነ ቢላህ። የአላህን ቤት የሚያስቡት የሚያሳምሩት እነዛ በአላህ ያመኑ ሰዎች ናቸው። አዎ ወጣት አንተ የመስጊድ ውበት ነው። ወላሂ ወጣት መስጊድ ያለ አንተ አያምርም፣ አንተም ያለ መስጊድ አታምርም። አዎ ውበትህ ሊመጣው የሚችለው መስጊድ ስትገባ ነው። መስጊድ ሊያምር የሚችለው ዲኮር ቀለሙ ምኑ አይደለም። ንጽህናው ልንጠብቅ ልናሳምር ተገቢ ነው። ነገር ግን ትክክለኛ የመስጊድ ውበት ማለት ወላሂ ሰጋጆች ሲሰግዱበት ነው። ትክክለኛ የመስጊድ ውበት ማለት ቁርአን ሲቀራበት ነው። ትክክለኛ የመስጊድ ውበት ማለት ዒልም ስለ አላህ ሲነገርበት ነው። ቃለ አላህ ቃለ ረሱል ሲባልበት ነው። ስለ ኢስላም ሲሰጥበት ነው። ኢስላም ስንማርበት ነው ትክክለኛ የመስጊድ ውበት የሚገለጸው። በህመም ምክንያት የ29 ቀን ጾም አምልጦኝ ነበር። ካገገምኩ በኋላ ቀዳውን ለመመለስ ደጋግሜ ብሞክርም አንድ ቀን በጾምኩ ቁጥር ለ3 ቀናትና ከዚያ በላይ ለሚሆኑ ጊዜ በከፍተኛ ሁኔታ እታመማለሁ። በዚህ ምክንያት ሳልጨርስ ቀጣዩ ረመዳን ገባብኝ። በዚያም ረመዳን ሙሉውን መጾም አልቻልኩም ነበር። አሁንም ይኸው ሌላ ረመዳን ሊገባ ነው። ያለብኝንም ቀዷ አልጨረስኩም። ጾም በጾምኩ ቁጥር ህመሙ የሚቀሰቀስብኝ ከሆነ ምን ማድረግ ነው ያለብኝ? طيب የህመሙ አይነት ቀጣይነት ያለውና በተለምዶ መድኃኒት ያልተገኘለት ወይም ደግሞ ተስፋ የማይጣልበት ከሆነ ይህን አስመልክቶ የሚገባው ግዴታ ላፈጠረባቸው ቀናት ምስኪንን ማብላት ነው። ስለዚህ ለእያንዳንዱ ቀን አንድ ምስኪን ያበላል ማለት ነው። ከዚህ ውጭ ግዴታ የለበትም። ነገር ግን ከጊዜ በኋላ ይሻለኛል ብሎ የሚያስበው አይነት ህመም ከሆነ እንደሚታወቀው በተቻለ አቅም ሲሻለው ቀዷ ማውጣት ወይም ደግሞ ያንን ያልጾመውን
በመጾም መክፈል ይኖርበታል። በተቻለ አቅም ረመዳን ከመድረሱ በፊት መሆን አለበት። መልእክተኛው ዓለይሂ ሰላቱ ወሰላም ከረመዳን በፊት ቀዳ አውጡ የሚል ቀጥተኛ ንግግር ባይናገሩም ግን አራቱም መዝሀብ በዚህ ላይ እንደሚስማማው ከሚመጣው ረመዳን ዑዝር ከሌለ ማሳለፍ አይቻልም። ዑዝር ካለ ብቻ ነው ከሚቀጥለው ረመዳን አሳልፎ በሌላ ጊዜ ቀዳ ማውጣት የሚቻለው ማለት ነው። ስለዚህ ይህ ጠያቂ ያነሳው ነገር በጾመ ቁጥር ይታመማል እና የተወሰነ ቀናትን ለመጾም ሞክሯል፣ ግን አልጨረሰም። እንደዛ ሆኖ አንደኛ ረመዳን ብሎም ሁለተኛ ረመዳን ደርሶበታል እና ይህን አስመልክቶ ያው ግዴታው እንደሚሻለው ተስፋ የሚያደርግ ከሆነ ያው ሲሻለው ጠብቆ መጾም ነው። ሌላ ምንም አይነት ማካካሻ አይጠበቅበትም። ዑለማዎች አንድ ሰው እስከሚቀጥለው ረመዳን ድረስ መጾም እየቻለ ማለት ቀዳ ማውጣት እየቻለ ቀዳ ሳያወጣ ረመዳን የደረሰበት ሰው ከዛ በኋላ አሁን ከደረሰበት ረመዳን በኋላ ባሉት ጊዜያት ሲጾም ከጾሙ ጋራ ሌላ ማካካሻ ማለትም ከእያንዳንዱ ቀን ጋራ ምስኪንን ማብላት ይጠበቅበታል ወይስ አይጠበቅበትም በሚለው ጉዳይ ላይ ተወዛግበዋል። አብዛኛዎቹ ዑለማዎች ምክንያት ያልነበረው ከሆነ ማለትም ታሞ በሆነ ምክንያት ሳይሆን መክፈል እየቻለ በመዘናጋት ጊዜው ደርሶበት ከሆነ ቀዳ ከማውጣት ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለበት ይላሉ። የዚህ ነገር መነሻቸው ከሶስት ሰሐቦች የተዘገበ ትክክለኛ ዘገባ ነው። ከአቡ ሁረይራ፣ ከእብን ዐባስ እና ከእብን ዑመር እና የተወሰኑት ግን አይ ግልጽ የሆነ የቁርአንና የሐዲስ ማስረጃ የለምና ግዴታ አይሆንበትም ይላሉ ከመሐመድ አልሐነፊያ። ነገር ግን እንደዚህ ሳይመቸው የቆየ ሰው ማለትም በበሽታ ወይ በሆነ መልኩ ሳይመቻችለት ሌላኛው ረመዳን የደረሰበት ሰው ሲችል ቀዳ ከማውጣት ውጪ ሌላ የማብላት ግዴታ እንደሌለበት ሁሉም ዑለማዎች ይስማማሉ። ስለዚህ ለዚህ ወንድማችን የምንለው ባጭሩ ከዛ በኋላ መጾም የምትችል ከሆነ ያው ጾመህ ታካክሳለህ፣ ሌላ ግዴታ የለብህም፣ ወንጀልም ኢንሻአላህ የለብህም። ነገር ግን መጀመሪያ እንዳልነው በሽታው በዚህ መልኩ የሚቀጥልና በጾም ቁጥር በጣም የሚያሳምምህ ከሆነ በእያንዳንዱ ቀን ልክ በማብላት ብቻ ትብቃቃለህ ማለት ነው። ወላሁ አዕለም። እሺ ዛሬ ደግሞ ክርስትና ከእስልምና የሚሻልባቸውን ነገሮች እንመልከት። አጠቃላይ የክርስትና እምነት ተከታዮች በዓለም ላይ ከ2.3 ቢሊዮን በላይ ደርሰዋል። የመጀመሪያው ክርስትና ከእስልምና የተሻለ የሚሆንባቸው የመጠየቅን ፍሪደም በመስጠት ነው። ክርስትና እስልምና ሁለቱም እኩል ሰዎች ጥያቄዎችን እንዲጠይቁ ፍቃድ ቢሰጡም እስልምና የተለያዩ የቁርአን ቦታዎችን ብንመለከት ከታች እንደማሳያቸው ሰዎች የትኛውንም ጥያቄ መጠየቅ ቢችሉም ነገር ግን አላህን ማን ፈጠረው፣ ነብዩ መሐመድ ቢዋሽስ፣ ቁርአን ያላህ ቃል ባይሆንስ አይነት ጥያቄዎችን መጠየቅ ልክ እንደ ኃጢአት በእስልምና ይቆጠራል። ወደ ክርስትና ስንመት ደግሞ ማንኛውም ሰው ማንኛውንም አይነት ጥያቄ የመጠየቅ ፍሪደም አለው። በመጽሐፍ ቅዱስ ጥያቄዎችን እንዳይጠይቁ የሚከለክል ቦታ የለም። እንደዚሁም ደግሞ ለምሳሌ ጳውሎስ አንደኛ ተሰሎንቄ ላይ ሁሉን መርምሩ፣ ሁሉን ፈትኑ የሚል ጥቅስ አለ። እንዲሁም ደግሞ እግዚአብሔር እኔም በዚህ ፈትኑኝ እያለ ራሱን ለጥያቄ ያቀረበባቸው ቦታዎች አሉ። ሰው ጥያቄዎችን ከመጠየቅና ክሪቲካል ቲንኪንጋችንን ከማስፋት አንጻር ክርስትና የተሻለ ሆኖ እናገኘዋለን። ሁለተኛው ሴቶች ያላቸው ፍሪደም ነው። ከእስልምና አንጻር ሴቶች ክርስትና ላይ የተሻለ ፍሪደም አላቸው። በእርግጥ በክርስትናም በእስልምናም ሴትና ወንድ እኩል ናቸው፣ ሴቶች ከወንዶች እኩል መብት አላቸው የሚል እሳቤ ባይኖርም ነገር ግን ከእስልምና አንጻር ክርስትና ለሴቶች ፍሪደም ይሰጣል። በእስልምና አስተምህሮ ሴት ልጅ እንደፈለገችው መልበስ አትችልም። አለባበስ ስርዓት አለው። እንዲሁም ደግሞ ለመውጣት ትራቭል ለማድረግ የተለያዩ ቤቶች ለመሄድ ባል ካላት ባሏን የማስፈቀድ በባሏ ስር የመሆን ግዴታ አለባት ሴት ልጅ። እንዲሁም የትዳር ምርጫ የላትም። የፈለገችውን የማግባት ስልጣን እስልምና አይሰጣትም። አሰላሙ አለይኩም ያ ጀማዓ። በቅድሚያ ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ማለት ነው። ወገናችን ያነሳው ፖይንት ምንድነው? ክርስትና ከእስልምና የሚሻልባቸው ፖይንቶች ብሎ አንዳንድ ነጥቦች
ነጥቦችን ለማንሳት ሞክሯል። ነገር ግን በተቃራኒው እሱ እስልምና ላይ አሉ ብሎ ያነሳቸውን ፖይንቶች ክርስትና ላይ እንዳለ ቁጭ ብለው በማስረጃ እንመለከታቸዋለን። እንዲሁም ደግሞ እስልምና ላይ ሲያወራቸው ነገሮች እንደሌሉ ለተናገረው ንግግር ማስረጃ እንዳላቀረበ እንመለከታለን። የመጀመሪያው ምንድነው? መጠየቅን በተመለከተ ክርስትና ከእስልምና በተሻለ መልኩ ፍሪደም ነፃነትን ይሰጣል አለ። እስልምና ላይ አሁን አንተ እንዳነሳው ምሳሌ የጅል ጥያቄ እስልምና ላይ አናስተናግድም። ለምሳሌ አላህ ይህን ዩኒቨርስ ፈጥሯል እያለን አላህ ማን የፈጠረው ብትለኝ ይሄ ጤናማ የሆነ ጥያቄ አይደለም በራሱ። ስለዚህ እንዲህ አይነት ጥያቄ እኛ ጋር መልስ አያስፈልገው። ኦኬ፣ መልስ የሚያስፈልጋቸው ጥያቄዎች አሉ። እንዲሁም ደግሞ ተገቢ ያልሆኑ ጤናማ ያልሆኑ ጥያቄዎችን ልናስተናግድ አንችልም። ግልጽ ነው አይደለም? አንተ ባቀረብኩ ምሳሌ መሰረት ማለት ነው። ነገር ግን እስልምና ላይ የትኛውን ጥያቄ ብትጠይቅ አላሁ ስብሐነሁ ወተዓላ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ያለው፣ እውቀት ከሌላችሁ እውቀት ያላቸውን ለምሳሌ ሼኾች ሊሆን ይችላል፣ ሂዳችሁ እነሱን ጠይቁ ነው። መጠየቅን ነፃነት ሰጥቷል። ክርስትና ላይ ግን ስትመጡ መሰረታዊ የተባለውን ስላሴ ማለት ነው ብትጠይቁ ሚስጥር ነው ብለው ነው የሚመልሱላቸው። አይደለም እኛ ይቅርና ምእመኑ ለራሱ ይሄን ቢጠይቅ አይፈቀድለትም። እንዲሁም አንደኛ ቆሮንቶስ ላይ እንደምታዩት ማለት ነው ሴት ልጅ የመጠየቅ መብት የላትም። መጠየቅ እንኳን ብትፈልግ ባሏን ተጠይቅ ነው ያለው መጽሐፍ ቅዱስ እዚህ ጋር እንደምታዩት ማለት ነው። ስለዚህ የመጠየቅን ነፃነት ክርስትናን የነፈገው እንጂ እስልምና አይደለም። ማስረጃም አላቀረብክም፣ ልታቀርብም አትችልም። እስልምና የመጠየቅን ነፃነት ጭራሽ ሊነፍግ አይችልም። የመጀመሪያው ፖይንት ይሄ ነው። ሁለተኛው ሴት ልጅ ይጨቁናል ነው ያልከው እንግዲህ እስልምና ማለት ነው። ክርስትና ደግሞ ነፃነት ይሰጣል። ለሱም ንግግር ያቀረብከው ማስረጃ ምንድነው? እስልምና ሴት ልጅ ሂጃብ እንድታደርግ ይፈቅዳል፣ ክርስትና ደግሞ ይከለክላል። ማነው ክርስትና ደግሞ እንደፈለገች እንድትለብስ ይፈቅዳል አይነት ነገር ነው ያልከው። ይሄ በራሱ ትክክል አይደለም። መጽሐፍ ቅዱስን አላጠናህም ማለት ነው። ሴት ልጅ ፀጉሯን ትሸፈን እያለ መጽሐፍ ቅዱስ ያዛል። ሴት ልጅ ፀጉሯን ትሸፈን ማለት ነፃነቷን መንፈግ ከሆነ ክርስትናም ይነፍጋል ማለት ነው። ይሄው ይህ ህግ መጽሐፍ ቅዱስ ላይ እናገኘዋለን። ሲጀመር ሴት ልጅ ሂጃብ ትልበስ ማለት ነፃነቷን መንፈግ አይደለም፣ ከዝሙት እንድትጸዳ ነው። ኦኬ፣ ወንድ ልጅ እንዳይደፍራስ ነው። ውበቷን መልኳን ለባሏ ብቻ እንድታሳየ ነው። ይሄ አይደለም ነፃነት መንፈግ ማለት። ነፃነትን መንፈግ ማለት ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ሴት ልጅ ብትደፈር ያ የደፈራት ወንድ እስከ መጨረሻው ያግባት ይላል። ይሄ ትልቅ የሆነ ግፍ ነው። የእሷን ነፃነት መንፈግ ነው። እንዲሁም ደግሞ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 25 ላይ ማለት ነው ሴት ልጅ በወር አበባዋ ጊዜ እርኩስ ናት እያለ ያንቋሽሻታል። ኦኬ፣ የነካች ሁሉ ይረክሳል እያለ ያንቋሽሻታል። ይሄ ብቻ አይደለም። ሌላው በሐዲስ ኪዳን ላይ ማለት ነው እንግዲህ እስካሁን ያነሳናቸው ከባይብል ቅዱስ ብለው ከሚጠሩ መጽሐፍ ነው። አሁንም በድጋሚ ሐዲስ ኪዳን ላይ እንምጣ። ቅድም ያነሳነው ጥቅስ አሁንም ላነሳነው ፖይንት አሁንም ለምንሰጠው መልስ ማለት ነው ያው መልስ መሆን ይችላል። ለሁለቱም መልስ መሆን ይችላል ይሄ ጥቅስ ማለት ነው። እንግዲህ ሴት ልጅ በማህበር ዝም ትበል አለና ጳውሎስ ማለት ነው። ኦኬ፣ ዝም ማለቷ ኖርማል ነው። ነገር ግን ጥያቄ እንኳን መጠየቅ ብትፈልግ ባሏን ትጠይቃለህ። በቃ ጥያቄ መጠየቅ ከፈለገች ባሏን ትጠይቅ እያለ ነው። በቃ ይሄ ለራሱ የእሷን ነፃነቷን ፍሪደሟን መንፈግ ነው፣ መከልከል ነው። ኦኬ፣ ከዚህ ባለፈ ሴት ልጅ በእስልምና የፈለገችውን ማግባት አትችልም ማለት ይሄ ፈጽሞ ስህተት ነው፣ ማስረጃ የሌለው ነው። ሴት ልጅ የማግባት ነፃነት አላት። እንደውም ማለት ነው ሴት ልጅ የማትፈልገውን ወንድ በግድ አግቢ የሚል አስተምሮ በእስልምና የለም። ኦኬ፣ አንተ አሁን እንዲህ አይነት ወሬ ነው ያወራው። ይሄ የተሳሳተ ፈጽሞ ስህተት ነው። አለ ደግሞ የምትል ከሆነ ማውራት እንችላለን፣ ውይይት ማድረግ እንችላለን፣ ዲቤት ማድረግ እንችላለን፣ ኦኬ፣ መወያየት እንችላለን። የለም፣ ፈጽሞ የለም። ሴት ልጅ የማትፈልገውን ወንድ እንድታገባ እስልምና አያስገድዳትም። ነፃ ምርጫ አላት። ኦኬ፣ ስለዚህ እስልምና ላይና ክርስትና ላይ ያለህን ጥናት የበለጠ ልታጠናክር ይገባል። ብዙ ክፍተቶች አሉበት። ያው ኤቲስት መሆንህን ተረድቻለሁ። ከዚህ በፊትም ኤቲስት ላይ ምናምን ብለሃል። ግን ያው እስልምናና ክርስትናን በደንብ አንደርስታንድ ለማድረግ ሞክር። ጥናትህን በደንብ አድርገህ ቀጥል ነው የምለው። አላህ ሂዳያ ይስጥህ። ማዕ ሰላማ